መለኮት የሚለው ራሱ ለሰው ስለማይገባ አምላክ አንተ ልጅ በፍጹም ታስቸግራለህ። ታዳምጣለህ ወይስ ላውርድ? ትወርዳለህ። ምንድነው የምታደክመው? ትከላከላላችሁ ካለ እኮ ሲጀመር ኦርቶዶክስ እንዳልሆነ ግልጽ ነው። ኦፖዝ እያደረገ እኮ ነው ኦርቶዶክስን ካነጋገሩ እኮ ግልጽ ነው። መለኮት የሚለውን እኮ ለአንድነትም ለሶስትነትም ይጠቀሙ። እሺ ማን አይደለም። አሁን ዝም በልና ላይክ አንዴ ህፃኑ ሶሪ አንተ ዝም በል። እውነተኛው ሚውታርክ ስለ ምንነትና ስለ ማንነት አኬ ያስረዳል ምን ማለት እንደሆነ እንደተረዳ ስላላሰብን አዳምጥና እዛ ላይ ጥያቄ ካለ ትጠይቃለህ። ከዛ ውጪ ግን ሚውት እንዳታነሳ። በቃ ሚውት እንዳታነሳ። ችግሩ ይሄ ነው። በተለይም ስለ ሥላሴ ትምህርት ስናነሳ ምንነትና ማንነት የሚባሉ ሁለት ቃላቶች አሉ። በጣም ማወቅ ያለብን ሁለቱ ልዩነት በጣም የሚፈጥሩ ሁለት የተለያዩ ቃላቶች ናቸው። ሁለተኛው ቃል ደግሞ ልዩ የምትባል ቃል ወይም ዲስቲንክት በእንግሊዝኛ የምትባል። እነዚህን ሶስቱን ቃላቶች በትክክል ካልተረዳ ስትቀላቅል ትኖራለህ። ልዩ ማለት በእንግሊዝኛው ዲስቲንክት፣ ምንነት ማለት በእንግሊዝኛው ዋት፣ ማንነት ማለት በእንግሊዝኛው ሁ። እነዚህ ሶስት ቃላቶችን ካላወቅ በትክክል ሥላሴ ሊገባ አይችልም። አለቀ። በየመንገዱ ላይ ትንጠባጠባለህ። ስለዚህ ምን ማለት ነው ምንነት? ምንነት ምን ማለት ነው? ወይም ዋት ማለት ምን ማለት ነው? ምንነት ማለት አንድን ነገር ያንን ነገር እንዲሆን ያደረገው ባህሪ ማለት ነው። ወይም ደግሞ ኢሴንስ፣ ባህሪ ወይም ኢሴንስ። ለምሳሌ ዴቭ ሚውቱን አንሳው። አዎ አንተ ምንድነህ? ምን አልከኝ? አንተ ምንድነህ? ምንድነህ ማለት እምነት ነው? አይ ምንድነህ ስልህ ምንድነው የምትለኝ? ምንድነህ? ሰው ነው። አዎ ቤቲና ምንድነሽ አንቺ? ሰው እንዴን ጠይቀኝ። እሺ ማን ነው አንተ? አንተ መጠኝቼ ነው ማወራ። የህፃኑ ምንድነህ አንተ? ምንድነህ? እኔ ሰው ነኝ። አሁን የጠየኳቸው ሶስቱም ሰው ነው ያሉት። አየህ ምንድነህ ስላቸው አንድ የሰው አይነት የሰው ባህሪ ነው ያለው እዚህ ዓለም ላይ። ህፃኑም ሰው ነው፣ ዳኒም ሰው ነው፣ ቤቲናም ሰው ናት። አንድም የተለየ መልስ የመለሰሉኝ የለም። ስለዚህ ይሄ ሰው የሚባለው ምንነት ይባላል። ምክንያቱም አንድ የሰው አይነት ስለሆኑ ነው። ሁሉም ሰው አንበሳ ያለ የለም፣ ነብር ያለ የለም። ምክንያቱም የነብር ባህሪ ስለሌላቸው በባህሪ አንድ ስለሆኑ ስንት ሰውነት አለ እዚህ ውስጥ ብላቸው አንድ የሰው አይነት አንድ የሰው ባህሪ ነው እዚህ ውስጥ አንድ የሰው ኢሰንስ ነው ያለው ይላሉ። ስለዚህ በሰውነት ስንት ናቸው? አንድ ነው። በሰውነት ሰው የሚባል ዘር አንድ ነው። ወይም ሰው የሚባል ምንነት ምን ማለት ነው? ምንነት ማለት ባህሪ ማለት ነው። ሰውን ሰው ያሰኘው ነገር ሁሉ ስላላቸው ምንድነህ ኤርሚንም ብጠይቀው ምንድነህ ብለህ አንተንም ብጠይቀው ምንድነህ ብለህ ሰው ነው የምትለው፣ ሌላ ነገር አትልም። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ እግዚአብሔር ያስገባ ነው። እግዚአብሔር ምንነት ነው ወይም አምላክ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ስንል አምላክ የሚባል አንድ ምንነት ነው እያልን ልክ አሁን ሰው የሚባል አንድ የሰው ባህሪ እንዳለው አምላክ የሚባለው ባህሪን ለመግለጽ አብም የአምላክነት ባህሪ አለው፣ ወልድም የአምላክነት ባህሪ አለው፣ መንፈስ ቅዱስም የአምላክነት ባህሪ አለው። ስንት የአምላክነት ባህሪ አለው ሲባል አንድ ነው። ልክ እዚህ ጋር አሁን ሶስቱም ምንድናቸው ሰው እንዳሉት ስንት እንደ አንተም ሰው እንትናም ሰው እንዴት ነው ስንት ሰው ነው ሲባል ሁሉም ሰው ነኝ ነው ያሉት።
ኦኬ። ስለዚህ ምንነት ማለት የአንድን ነገር ባህሪ መገለጫ ወይም ደግሞ ኢሴንስ ወይም ደግሞ ያንን ነገር እንዲሆን ያደረገው ነገር ምንነት ይባላል። በእንግሊዝኛ ዋት ነው። ኦኬ። ሁ የሚለው ደግሞ ማን የሚለው ደግሞ ወደ አካል እንሄዳለን። አካል ማለት በራሱ ገጽታ፣ የራሱ ፈቃድ፣ የራሱ ዕውቀት፣ የራሱ ፈቃድ ያለው ራሽናል ማይንድ ያለው ማለት ነው። ሁ ማለት አካል ማለት ነው። አካል ስንል ቦዲ ወይም ገላ እያልን አይደለም። ቦዲ ወይም ገላ እያልን አይደለም። ከጠጉሩ ከእንትኑ እስከ እንትኑ የሚባለው እስከ ጥፍሩ፣ ከጸጉሩ እስከ ጥፍሩ የሚባለው ሳይሆን በራሱ እኔ ማለት የሚችል የራሱ ፈቃድ ያለው የራሱ ዕውቀት ያለው ራሽናል ማይንድ የሆነ እንደዚህ አይነት ፐርሰን ወይም ሁ የሚለውን ወይም አካል የሚለውን እንይዛለን። ለምሳሌ አሁን ቤቲና ማነሽ ብልሽ ማን ነው የምትይው? ቤቲ ነኝ ነው ብላ በቃ ቅድም ሴት ነኝ። አዎ ቅድም ምንድነሽ ስልሽ ሰው አልሽኝ። አሁን ግን ማነሽ ስልሽ ቤቲ ነኝ አለች። ዳኒ ማነህ አንተ? ዴቭ ነኝ አለ። አያችሁ ቅድም ዋትና ሁን እንዴት እንደተለያየ ቅድም አንድ አይነት ነገር አድርገህ ነበረ። ኢቭን በጥያቄ ምንድነህ ስለው ሰው ነኝ ነው ያለው፣ ዴቭ ነኝ አላለም። ቤቲም ምንድነሽ ስላት ቤቲ ነኝ ሰው ነኝ እንጂ ቤቲ አለችም። አሁን ግን ማነሽ ሲላት ቤቲ ነኝ። ዳኒ ማነህ ስለው ዳኒ። አሁን ተለያዩ። ቅድም ሁሉም ሰው ነበረ። አሁን ግን መለየት ጀመሩ። ስለዚህ ምንድነህና ማነህ ሁለት በጣም ሰማይ ከምድር እንደሚልቅ የተለያየ ነገር እንደሆነ አየህ። አንተ ቅድም እንዳገባቡ ነው ምናምን ስትል የነበረው በዚች ባጭር እንትን ውስጥ በጣም የተለያዩ ሰማይ ከምድር እንደሚልቅ ምንነትና ማንነት የተለያየ ትርጉም ነው ያላቸው። ስለዚህ ወደ መለኮትም ስንመጣ በስላሴ ትምህርት ውስጥ አንድ ምንነት ነው ያለው። ስንት ምንነት? አንድ ምንነት። እግዚአብሔርን እግዚአብሔር የሚያደርገው ባህሪ ያለው አንድ ነው። ነገር ግን ያንን አንዱን ምንነት ያንን አንዱን ባህሪ በሶስት እኔ በሚሉ ልዩ አካል ሼር አድርገውታል ወይም ተካፍለውታል። ሳይነጣጠሉ፣ ሳይለያዩ፣ ሳይከፋፈሉ ያንን አንዱን ምንነት በሶስት ማንነት ተካፍለውታል ወይም ሼር አድርገውታል የምንለው ለዚህ ነው። ስለዚህ ሶስት አካል ስንል ቦዲ ለማለት ሳይሆን እኔ የሚሉ በልዩ አካል ራሳቸውን የሚገልጹ በልዩ ገጽታቸው ራሳቸውን የሚገልጹ እኔ የሚሉ ሶስት አካላት አሉ። ሶስት ስንል በማንነት በፐርሰን እኔ የሚሉ ልዩ አካላት ስንል ሶስት የምንለው እሱን ሲሆን ምን ስንል ግን በመለኮት አንድ ነው። እግዚአብሔር አንድ መለኮት ነው። ለዚህ ነው አብንም አምላክ ነው፣ አምላክ ወይም መለኮት፣ መንፈስ ቅዱስንም አምላክ ነው የምንለው፣ ወልድንም አምላክ ነው የሚለው ያን አንዱን ምንነት ሼር ስለሚያደርጉ ነው። ያን አንዱን ምንነት ሼር ስለሚያደርጉ ነው። ሶስቱ ደግሞ በማንነት ልዩ ናቸው፣ ሳይከፋፈሉ፣ ሳይለያዩ፣ ሳይነጣጠሉ ነገር ግን እኔ በሚል ልዩ አካላቸው ለምሳሌ ወልድ ወደ ምድር ሲመጣ በራሱ ልዩ አካሉ ነው። በራሱ ልዩ በሆነው አካል ዲስቲንክት ፐርሰን ይባላል። ዲስቲንክት ፐርሰን ልዩ በሆነው ነው።
አምላክነት አንድ ነው። ኢየሱስ ክርስቶስ ሲወለድም አምላክነት አንድ ነው። ሌላ አምላክ የሚባል የለም። ሌላ አምላክ ካረክ ሶስት አማልክት ልታረግ ነው። አንድ አምላክ ሳይሆን ያለህ አምላክ ሶስት አማልክት ይሆናሉ። እኛ ደግሞ ሶስት አማልክት የለንም። ዘዳግም 6 ላይ እስራኤል ሆይ ስማ እግዚአብሔር አምላክህ አንድ አምላክ ነው፣ አለቀ። እግዚአብሔር አምላክህ ሶስት አማልክት ናቸው የሚል የለም። አንድ አምላክ ነው። ሶስት እግዚአብሔር የሚለው አንድ እግዚአብሔር ነው። ሶስት እግዚአብሔሮች የምንለው አምላክ የለንም። አሁን እነዚህ ሶስቱን ቃላቶች ከተረዳኸኝ አሁንም ደግመዋለሁ። ምንነት ወይም ዋት በእንግሊዝኛው የሚለው ማንነት ሁ ወይም ማን የሚለው ዲስቲንክት ማለት ልዩ ወይም ደግሞ ልዩ አካል ዲስቲንክት የምንለው እነዚህ ሶስቱ ቃላቶች ካልተረዳህ አሁንም እንደገና እነዚህን ሶስቱን ቃላቶች በትክክል ምክንያቱም ከዚህ ቀጥሎ የሚመጡ ማንኛውም የሙስሊም ጥያቄዎች ሁሉ የምትመልሰው ይሄንን ነገር ስታውቅ ነው። ይሄን ማወቅ ብቻ አይደለም፣ ወደ ነገረ ክርስቶስ ኢየሱስ አምላክም ሰውም እንዴት ሆነ? አንድ መለኮት ከሆነ ስለዚህ ሶስቱም አምላኮቹ አንድ ሆኑ የሚለውን የምትመልሰው ይሄንን ስታውቅ ነው። ሌላ ከሙስሊም ቤት የሚመጡ ጥያቄዎች በተለይ ሰለምቴዎች ካላችሁ ኢየሱስ አምላክ ከሆነ ኢየሱስ ከዛ ደግሞ ከማርያም ሲወለድ ሰውም ከሆነ ስለዚህ አምላክነቱ አብም ወልድ ከጉድ አይዲያ ትላንት ወዲያ ሳይሰማውት ነው በጣም ያዘንኩት። ጉድ አይዲያ የሚባለው ልጅ ኢየሱስ ስላሴ ስላልገባው ነው በጣም ያዘንኩት። ይሄን ሁሉ ዘመን ጉድ አይዲያ ትላንት ወዲያ ቁጭ ብሎ አፋጥጫለሁ ብሎ እየጠየቀ ስለነበረ ነው። አምላክ በአምላክነት አንድ ከሆኑ ሶስቱ አካላት በአምላክነት አንድ ከሆኑ ኢየሱስ ከማርያም ሲወለድ አምላክም ሰውም ከሆነ ስለዚህ ያ አንዱ አምላክነት ነው ሰው የሆነው። አብም ወልድም መንፈስ ቅዱስም ሰው ሆኗል ማለት እንችላለን ወይ የሚል ነገር ነበር። ተረዳችሁ? አንድ አምላክነት ካለ ወይም አንድ መለኮት ካለ ኢየሱስ ደግሞ ከዛ አንዱ መለኮት ሼር የሚያደርግ ወልድ ከሆነ ስጋን ገንዘቡ ሲያደርግ ያ አንድ አምላክነት አንድ ከሆነ ሶስቱም ሰው ሆነዋል ማለት ነው ወይ የሚል ነገር በቃ ጠይቆ ጨርሷል። ይሄ ነገር ጥያቄ መመለስ የነበረበት ዲስቲንክት ወይም በልዩ አካሉ የሚለው ነገር ስላልገባው ነው ጉድ አይዲያ ሙስሊም የሆነው። እነዚህ ቅድም ከነገርኳችሁ ሶስቱ ቃላቶች አንደኛው ቃላት ምን ማለት እንደሆነ ስላልገባው ነው። ኢየሱስ ወይም ወልድ ሰው የሆነው በልዩ አካሉ ዲስቲንክት በሆነው በልዩ አካሉ ነው እንጂ መለኮት የሚለውን እንዳለ ተረጋ አድርጌ መጣው እያለ አይደለም። ኢየሱስ በልዩ አካሉ ነው። በልዩ አካሉ የአካሉ መለኮት ነው ሼር ያደረገው ልዩ አካል ነው። በዛ ልዩ አካል ነው ሰው የሆነው። ይሄ ነገር ግራ የገባው ጉድ አይዲያ ዲስቲንክት የሚለው ነገርን ስላልተረዳ ነው ወይም ልዩ። ኦኬ አኪል ምን መሰለ አሁን ከተናገርከው ተሳስታ እኔ ነኝ ሚቱ ያረኩሽ። እውነተኛው ይጨርስ። አዎ ስጨርስ ጥያቄ ካለ ትጠይቃለህ። ስለዚህ ወገኖች ሁለት ጥያቄዎች ቅድም ከሰማሁት አንደኛው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ካለ ስንት እግዚአብሔር አለ? ሶስት እግዚአብሔር አለ አይባልም። እኛ እግዚአብሔር ስንል በምንነቱ አንድ እግዚአብሔር አብ አለ። አብ እግዚአብሔር ለመሆኑን ለመግለጽ ነው እግዚአብሔር አብ ያልነው። እግዚአብሔር ወልድ ያልነው ወልድም እግዚአብሔር ነው ለማለት ነው እግዚአብሔር ወልድ ያልነው። መንፈስ ቅዱስም እግዚአብሔር ነው ለማለት ነው እግዚአብሔር መንፈስ ቅዱስ ያልነው። ሶስቱም ላይ እግዚአብሔር 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 ያልነው ሶስቱም አንድ እግዚአብሔር ነው ለማለት ነው። እግዚአብሔርነት መለኮት አንድ ነው ለማለት ነው። ከዛስ አብ በስም ወልድ በስም መንፈስ ቅዱስ በስም ስንል ደግሞ በስም ልዩ ናቸው። ቅድም ቤቲ ዳኒ
ኤርሚ እንዳልነው አብ ወልድ መንፈስ ቅዱስ በማንነት ሶስት ናቸው። ነገር ግን ሰው የሚባል ባህሪ አንድ ነው ያለው። ሰው የሚባል ባህሪ አንድ ነው። ስንት የሰው ዘር አለ በዚህ ምድር ላይ ብንል አንድ የሰው ዘር ነው ሰው። በእርግጥ የሰው ልጆች እንደ እግዚአብሔር ሳይነጣጠል ሳይለያይ ሳይከፋፈል አንልም። ምክንያቱም የተለያየን ነን እኛ ሰዎች የተለያየን። እግዚአብሔር ግን የተለያየ የተገነጣጠለ አይደለም። ያን አንዱን ምንነት በሶስት ማንነት እኔ በሚል ይኖርበታል ማለት ነው። እስቲ ማን ነው ኢየሱስ እውነተኛም ነው? ጠይቅ እስቲ ምንድነው ጥያቄን አምጣው። አንተ የገለጽከው አገላለጽ ስህተት አለበት አይደለም፣ ግን ለሰው አይምሮ ግን አይገባም ነው የሚለው። አሁን የሰው አይምሮ የሚገባው እንዴት ነው ካልከኝ፣ ለሰው በሚገባ አይምሮ እኔ ማስረዳበትን ደግሞ ላስረዳክ። እንዴት መሰለህ? እኔ አሁን እንዴት ነው ማስረዳው? አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። አዎ እግዚአብሔር ነው። አብ ራሱን ችሎ ማንኛውን ነገር ማድረግ ስለሚችል እግዚአብሔር ይሁን። ወልድም እንደዚሁ ማንኛውን ነገር ማድረግ ስልጣን ኃይል አለው። ስለዚህ እግዚአብሔር ተብሏል። መንፈስ ቅዱስም እንዲሁ። አሁን ስለዚህ ሶስት እግዚአብሔር አለ። ሶስት እግዚአብሔር ብንልም ቅሉ ግን ሶስት እግዚአብሔር ስላልን ሶስት አንድ አምላክነታቸውን አያስቀረውም ብዬ ነው ማስረዳው። ለምን የሚል ጥያቄ ይመጣል አለ። ለምን ካልክ እነዚህ ሶስት አካላቶች በአንድ አይምሮ ነው የሚያስቡት። በአብ አይምሮነት ነው የሚያስቡት። አይምሮነቱ አብ ለራሱ ብቻ አይደለም፣ አይምሮነቱን ወልድና መንፈስ ቅዱስ ይጠቀሙበታል። በወልድና በመንፈስ ቅዱስ ውስጥ በአይምሮነት አለ አብ። ስለዚህ ነው እኮ እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ያለው። እኔ በአብ ውስጥ በቃልነት አለው አብን በእኔ ውስጥ በልብነት አለ እያለ ነው። ስለዚህ አንድ እግዚአብሔር የምንለው ሶስት አይምሮ የለም። አንድ እግዚአብሔር የምንለው ሶስት ቃል የለም። በወልድ ቃልነት ነው አብና መንፈስ ቅዱስ የሚናገሩት። ሶስት ህይወት የለም። በመንፈስ ቅዱስ ህይወትነት ነው አብና ወልድም ህያው ሆኖ የሚኖሩት። ህይወትነቱ ለራሱ ብቻ አይደለም፣ አብና ወልድ ውስጥም አለና። ስለዚህ አንድ ህይወት ስላለ እግዚአብሔር አንድ አምላክ ይባላል። ሶስቱ አካላት አንድ አምላክ ይባላሉ። እያንዳንዳቸውም ደግሞ እግዚአብሔር ይባላሉ። ለምን? አብ ብቻውን አይደለም፣ በውስጡ ማን አለ? አብ ወልድና መንፈስ ቅዱስ አሉ። ወልድ በቃልነት መንፈስ ቅዱስ በህይወትነት አብ ውስጥ ስላለ አብ ራሱ እግዚአብሔርነትን ያሟላል። ስለዚህ ስንት እግዚአብሔር አለ? እግዚአብሔር ብለን እናምናለን። ስለዚህ ስንት እግዚአብሔር አለ? ቆይ ልጨርስልህ። አሁን ስላሴ ስንት ናቸው የሚል ጥያቄ ይመጣል አይደል? አንድም ሶስትም ናቸው አይደል መልሱ። ይሄንን ሐሳብ ስተነትነው ምን ማለት መሰለ? ስላሴ ስትል ሶስቱማ አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ስንት ናቸው? አንድም ሶስትም ናቸው ነው እያልክ ነው ማለት ነው። አንድ የሆኑት በምንድን ነው? በሐሳብ በቃል በህይወት አንድ ናቸው። አንድ ህይወት አላቸው፣ አንድ ቃል፣ አንድ እስትንፋስ አላቸው ማለት ነው። ሶስት ናቸው ስትል ደግሞ በአካል አይደል? እነዛ አካላት ራሳቸው እግዚአብሔርነት ስልጣን አላቸው። እያንዳንዳቸው የእግዚአብሔርነት ስልጣን ስላላቸው እግዚአብሔር ይባላል። ስለዚህ ወጣ አንዴ አስጨርሰኝ። ሚውት ለምን ታደርጋለህ? አንተን አዳምጥ ቋል እንዴ? ቤቲ የሚውት አድርገው። በጣም ብዙ ሰው እያሳሳተ ከየት ነው የምታነበው እንዴ? ይሄ ወንድማችን ይፈጣሪ ያለ ምንም ገና ያሳሳትኩ። በቃ እንደውም መውረድ አለብህ። በጣም ቤቱ ያንተ ከሆነ አውርደኝ። አረ በቃ ይሄ አንድ ሰዓት በላይ ጊዜ ሰጥተናል። አንደኛ የራሱን ለመናገር እንጂ ከሰው ደግሞ ምን እንደሚል ለማዳመጥ አውቄያለሁ ብሎ የመጣ ሰው ነው። ሶስት እግዚአብሔር አለ እያለ አሁን ደግሞ ኩነትና የስላሴን ትምህርት ቀላቅሎት አንዴ ከኩነት ይወስዳል ሲፈልግ፣ አንዴ ከቀላሉ ይሄ ነው ብሎ ደግሞ የባሰ በፍጹም ለሰው ልጅ የማይረዳውን ትምህርት ነው ይዞ የመጣው። ይሄ ልጅ የኦርቶዶክስ ሰዎች የሆናችሁ ከውስጥ አግኝታችሁት አውሩት። ሌሎችንም ሰዎች እንደዚህ የሚያሳስት እንደዚህ አይነት ሰው ነው ለመረዳት ለመማር ዝግጁ ያልሆነ።
ኢቭን የሱ ወንድሞች አሉ እዚህ ውስጥ ሁለት ቀደም የነበሩ አሁንም አለ እነሱ የሚነግሩትን እንኳን ሊሰማ አልቻለም ሁሉም ሰው ተረባርቦ እንኳን ቢነግረው አይሰማም እንደነዚህ አይነት ሰዎች ናቸው በቃ እኔ ነኝ የማቀው ብሎ እዚህ ውስጥ ያለ ሰው ሁሉ ትክክል አይደለም ብሎ ቢነግረውም አልሰማም ያለው ይሄን ያክል ጊዜ ወስደንም ነግረነው ኢቭን እንኳን ይሄኛው ነገር ቀደም ምንነትና ማንነት ምንድነው ምንነትና ማንነት ያገላልጽ ጉዳይ እንጂ ችግር የለውም እንደውም እሱ ነገር ኮምፕሊኬትድ ያደርጋል አለ ኢቭን አሁንም እኔ የተናገርኩትን አለመስማቱን አለመረዳቱን የምታውቀው በዚህ ነው አሁንም ተመልሶ ያስፈልገው ስላሴና ኩነትን ለብቻው ቁጭ ብሎ መማር ያለበት ነው አውቅ ያለው ብሎ ነው የሚያወራው ሃምብል መሆን ያስፈልጋል ማለት ነው ኤርሚ ቀጥል እኔ ልውረድ አንዴ የተወሰነ ጭራሽ ሰጥቼ ልውረድ ኤርሚ ባይዜ በጣም በተደጋጋሚ ብዙ ቀን ነው ያየሁት ዴቭ የሚባል የሆነ አንድ ሙስሊም አለ ይከፍታል ሬጉላርሊ በቃ ይከፈታል እሱ ቤት አሁን ከክርስትናው ትምህርት ይልቅ ያኛው ኦቨርዌት አድርጎበታል በጣም ብዙ ጊዜ ስለሚሰማ የዛ ተጽዕኖ ይመስለኛል የክርስትና ትምህርቱን ደግሞ የሆነ ቦታ ላይ ስታክ አድርጓል የተወሰነ ተማረ ከዛ በኋላ ምንም ነገር አድ ማድረግ አይፈልግም በቃ ጀስት ጨርሻለሁ ኮምፕሊት ስላሴ ትምህርት ደግሞ ሰው እግዚአብሔር በገለጠለት መጠን በየጊዜው ኢቭን በየሰዓቱ የሚያነብ ከሆነ በእያንዳንዱ ንባቡ እያደገ ነው የሚሄደው ዕውቀቱም እግዚአብሔር የሚገልጥለትም ከፍ እያለ እያደገ ነው ሰው የሚሄደው እንጂ በአንድ ጊዜ የሚጠናቀቅ አይነት አይደለም ምስጢር ስለሆነ ይሄ ምድራዊ ዕውቀትም ስላልሆነ በጊዜ ሂደት እያደገ ነው የሚሄደው አሁን እሱ የሆነ ነገር የሰማ የተማረው ነገር ስላለ ከዛ ፖይንት ላይ ሆኖ ማንኛውም ኢቭን አሁን አራት አይና ቤተክርስቲያን መምህር ቆሞ እንትን ብሎ በዚሁ ኮንቴክስት ነው ዲፌንድ የሚያደርገው እኔ ስመስለኝ ልጁ እንዲሁ ሲረዳው ማለት ነው ለዛ እግዚአብሔር ልቡን ይክፈተው አንድ እኔ የምመቸኝ እንትን አለ አለማወቁን ከሚያውቅ በላይ አዋቂ የለም ነው የሚባለው ስለዚህ አላውቅም ብሎ የተወሰነ አለማወቅን እንኳን ትንሽ ስፔስ ቢኖረው ላለማወቁ ትንሽ ስፔስ ቢኖረው ብዙ ዕውቀቶችን ይሸምት ነበር በጣም ብዙ ይማር ነበር ምንም አይነት አላውቅም ለማለት ስፔስ የለውም ልጁ ዘጋግቷል የዕውቀት የስላሴ ዕውቀት ጥግ ራሱን አድርጎ ቁጭ አድርጓል ለዛ ነው ምንም አይነት ፖይንት አንድ አድ ሲደረግለት መስማት አይፈልግም እንግዲህ እግዚአብሔር ባለበት ይርዳው የሚቀርቡት የሚያውቁት ወንድሞች እህቶች ቀርቦ ቢያስተምሩት የተሻለ ነው ስቲል ነው አሁን ቅድም አኪ እንዳልከው የስላሴን ትምህርት በደንብ ሳጠራ ዝም ብሎ እዛ ቤት አሁን የምላችሁ የነ ዴቭ ቤት መግባቱ ይባስ ምንፍቅናውን እያባባሰበት ነው የሚሄደው እንጂ አድ የሚያደርገው ነገር ይኖራል ብዬ አላስብም እግዚአብሔር እርዳው ነው የምለው በጣም አመሰግናለሁ ቴንክ ዩ ደህና ሁኑ ቴንክ ዩ አብዲ አይ ቲንክ ለዚህ ነው በጣም ብዙ ጊዜ ወንድሞችም እኛም እዚህ ስንነጋገር ስፔሻሊ በክርስትናው ዙሪያ ለሚነሱ ነገሮች ይሄ ኢንተርዲኖሚኔሽናል ለሆኑትም በአብያተ ክርስቲያናትም ደረጃ ደግሞ ልዩነት ላለባቸው ጉዳዮች መነጋገር ምንም ላይሆን ይችላል ግን እንዲህ ያሉ መሰረታዊ ክርስትና አስተምህሮቶች በተለይ በስላሴ ጉዳይ ላይ በተያያዘ ሁሉ ጊዜም ከኔጌቲቭ አቋም ካላቸው ሰዎች ከኔጌቲቭ አንግል መማር ጤነኛ ውጤት ያመጣል ብሎ ማሰብ ሞኝነት ነው ለዚህ ነው እዚህም ያላችሁ ሰዎች በዚህ አጋጣሚ መናገር መምከር የምፈልገው ነገር ሁሉ ጊዜም በስፔሻሊ በስላሴ ዙሪያ እንዲህ ባሉ በነገረ ክርስቶስ በነገረ ስጋዊ ምናምን ዙሪያ ላይ ቁጭ ብሎ ባላችሁበት ቤተክርስቲያን ውስጥ ቁጭ ብሎ መማርን መምረጥ
ተገቢ ነው። ስፔሻሊ እዚህ ቲክታክ መንደሩ ላይ ዝም ብለው በሚነሱ ደካማ አእምሮ ላላቸው ሰዎች በሚነሱ ጥያቄዎች ምክንያት በጣም ብዙ ሰዎች እየተፈተኑ ወደ ኋላም እያፈገፈጉ እያየን ስለሆነ ጥንቃቄ ይፈልጋል ማለት ነው። አንድ እሱ ነው። ሁለተኛው ደግሞ ሁሌ ለመማር ትሁት መሆን ያስፈልጋል። በጣም ብዙ ማናቃቸው ነገሮች አሉ። የምናውቀውን ትንሽ ነገር እንናገር ይሆናል እንማማር ይሆናል እንጂ ብዙ ማናቃቸው ነገሮች ይኖራሉና ሁሌም ራስን እንደ ተማሪ ማቅረብ ትሁት መሆን መልመድ አለብን። እኔ ማውቀው ከኔ ውጪ የሚረዳው የለም ይሄንን ነገር በእኔ መንገድ ነው ምናምን አትሊስት ቤተክርስቲያን ያለንበት ቤተክርስቲያን ምን ብላ እንደምታምንና ምን እያለች እንደሆነ መግለጽ ያስፈልጋል ዶክመንትድ በሆነ መንገድ አትሊስት። ለዛ ነው ቅድም የገባው ወንድም በተደጋጋሚ ማስረጃ እንዲያመጣ ምናምን ስንጠይቀው አይ አለ እኔ አውቀዋለሁ ግን አሁን የት እንደሆነ አላውቅም ማስረጃ ማቅረብ አልችልም ምናምን የሚሉ ምላሾች ሲሰጠኝ ነበረው። ሶ ማታቁት ነገር ከሆነ ለማወቅ ቁጭ ብሎ መማር ነው። የምናውቀውን ደግሞ ሁሌም በማስረጃ ማስተማር ወይም ደግሞ መናገር አለብን ብዬ አስባለሁ። ከዚህ አንፃር መገንዘብ ስፔሻሊ እዚህ እስልምናው አካባቢ ያሉ ነገሮችን እንዲህ ባሉ ጥንቃቄዎች ነው ዲፌንድ የምናደርገው ብዬ አስባለሁና ከዛም አንፃር ሌላው ያልገባንን ነገር ወንድሞቻችንን መጠየቅ እንልመድ። ይሄ በጣም ቀላል ነገር። አሁን ለምሳሌ ቤዚክ የሆነ የትሪኒቲ አስተምህሮ በፕሮቴስታንቲዝምም በኦርቶዶክስም ተመሳሳይ ስለሆነ ነው እዚህ ጋር አሁን ተግባብተን ያወራነው ባይዘው እንጂ ልዩነት ኖሮ ይሄን ያህል በጣም የተለየ የሚያስወራ ነገር ቢሆን ኖሮ ቁጭ ብለን አናወራም። ስለዚህ አትሊስት የሥላሴን አስተምሮ ቁጭ ብሎ መማርን መልመድ ያስፈልጋል በየቤተ ክርስቲያኖቻችን ማለት እና ደግሞ በጣም አሁን ያየሁት ነገር ልጁ ላይ ለአገላለጽ ይከብዳልና ለአረዳድ ይከብዳልና አስተምሮ ላስተካከል አይባልም፣ ነውር ነው። ለአገላለጽ ስለሚከብድ እንዲህ ብዬ ባቀርበው ሌሎች ከኛ ተጻራሪ የሆኑ ሰዎች ስለማይረዱት ተብሎ ለነሱ ተብሎ የተሰራ አስተምሮ የለም። መጽሐፍ ቅዱስም ሆነ ቤተክርስቲያን አስተምሮን ሴትል ስታደርግ ለሆነ አካል ተብሎ ሴትል የተደረገ ሳይሆን የእምነት ድንጋጌ ወይም ደግሞ የእምነት መግለጫችን ሁሌም የምናምነው ነገር ነው። የምናምነው ነገር ለሆነ አካል ብለን የምናስተካክለው ኤዲት እያደረግን የምንናገረው ነገር አለ። የምናምነውን ራሱን ነው የምንናገረው። ዲፌንድም ስናደርግ በዛው መንገድ ነው ዲፌንድ የምናደርገው። ለሆኑ አካላቶች ተብሎ የሚቀየር ነገር የለም ለማለት ነው። በዛ መንገድ መረዳት ያስፈልጋል። ሁሌ እንዲህ ያሉ ነገሮች ሲፈትም ሰው ጥያቄዎች በጣም ሲከብዷቸው ሰዎች የገባቸውን ሰዎች ከመጠየቅ ይልቅ ለምላሽ የራሳቸውን ኤዲቶሪያል የሆኑ ነገሮችን መስራት ስለሚቀናቸው ማለትና ለመመለስን መስማት ደግሞ ምን ያህል ክፉ እንደሆነ ነው አሁን ቁጭ ብለን እያወራን የተማረ በደንብ ከገባን ሁላችንም ከገባን ለመመለስ አይሰማም። እኔ አሁን ሚውት አድርግና ስማ ምናምን ስለ የነበረው ለዛ ነው። ለመጀመሪያ አዳምጦ ምን እያለ ነው ብሎ ለመረዳት ነው መስማት ያለብን። ከዛ በኋላ ነው ለመመለስ ያልገባንን ለመጠየቅ ምናምን ከዛ በኋላ የሚደርስ ነገር ነውና በዛ መንገድ መረዳት ያስፈልጋል ማለት ነው። ቴንክ ዩ ተባረኩ። መልካም ጊዜ ነበር። ያ እዚህ ላይ አንድ ኤርሚዬ እዚህ ላይ ለመጨመር እኛ እግዚአብሔር እንዲህ ነው አንለው። እግዚአብሔር ነው እንዲህ ነኝ ብሎ የነገረን በቃሉ። እንደገና ደግመዋለሁ። እኛ አይደለንም እግዚአብሔር እንዲህ ነው የምንለው። እግዚአብሔር በቃሉ እኔ እንዲህ ነኝ ያለውን ነው እኛ እየተናገርን ያለነው። እግዚአብሔር እኔ እንዲህ ነኝ ብሎ ያለውን ነው እንጂ የምንናገረው ለነ ኤኬሌ አንደርስታንድ እንዲያረጉ ብለን የተገለጠበትን እግዚአብሔርን እኔ በራሴ መልክ የምገልጠው ነገር የለም። በጣም ቀላሉ ምንድነው? አንድ ጣት ወደ ላይ ሳይቶ ፍቅረሲዝም አንድ የምትለውን ማሳየት ነው። እግዚአብሔር የክርስትናው እግዚአብሔር በአካል ሶስት በምንነቱ አንድ ሆኖ በምንነቱ አንድ በማንነቱ ሶስት ሆኖ የተገለጠውን አምላክ በምንነትም በማንነትም አንድ ነው፣ አንድ አካል ብቻ ነው አላለም።
በጣም ቀላል ነው እኮ ይሄ በጣም ቀላሉ ፍቅረ ሲዝም በለው። እዚህም ኦንሊ ጂሰስ ግራ የሚገባቸውም ይሄ ነው። ሙስሊምም ይሄ ነው። የክርስትናው አምላክ በመጽሐፍ ቅዱስ ላይ ራሱን የገለጠው እኔ እንዲህ ነኝ ብሎ ነው የገለጠው። አብ ከሰማይ ኢየሱስ ክርስቶስ ሲጠመቅ አብ ከሰማይ የምወደው ልጅ እርሱ ነው አለ። ወልድ እየተጠመቀ ነበረ። መንፈስ ቅዱስ በእርግብ አምሳል እርግብ አይደለም በእርግብ አምሳል በክርስቶስ ላይ ሲቀመጥ አየ። የተገለጠውን አምላክ ነው እየተናገርን ያለ ነው እንጂ እስላሞቹ፣ ሙስሊሞቹ፣ ኦንሊ ጂሰሶቹ፣ አይሁዶቹ የሆነ ቦታ እነሱ እንዲገባቸው ብለን የምንፈጥረው ሌላ አምላክ የለም እንዴ። come on guys ያ ልጁ ሙስሊሞቹ አልገባቸውም፣ ብዙ ሰው አልገባቸውም። እኔ ሰው ለምሳሌ ኤርሚ ቀይ ጸጉሩ ፍሪዝ ረጅም ነኝ ብሎ ገልጾ ከዛ በኋላ እኔ ደግሞ አይ ትንሽ ቀንድ አለው ከዛ በኋላ ደግሞ የሆነ ነገር ሰውነቱ ሁሉ ጸጉር ነው እንደዛ ይባላል እንዴ? ኤርሚ እኔ እንደዚህ ነኝ ብሎ ገልጿል፣ አለቀ። ስለዚህ ኤርሚ የገለጸውን ማንነቱን ምንነቱን ነው እንጂ የምናገረው እኔ ደግሞ የምጨምረው ነገር የለም። ልክ እንደዛ ሁሉ እግዚአብሔር በመጽሐፉ በቃሉ እግዚአብሔር ማንነቱን ምንነቱን ገልጿል። ምንድነው የምናደርገው? ከሰማይ መወደው ልጅ እርሱ ነው፣ እርሱን ስሙት። ኢየሱስ ክርስቶስ እየተጠመቀ ነው፣ መንፈስ ቅዱስ ወረደ። ኢየሱስ ክርስቶስ አባቴ ይላል፣ አብ ልጄ ይላል፣ እኔ ቤት ይሻላችኋል አጽናኙን እልካለሁ ይላል። ገባ? ስለዚህ እኔ የመጣሁት ከአባቴ ወጥቼ መጥቻለሁ ይላል። መንፈስ ቅዱስን እልክላችኋለሁ ይላል። መንፈስ ቅዱስ ፐርሰን አካል እንደሆነ እኔ ይላል። አብ እኔ ይላል፣ ወልድ እኔ ይላል። እነዚህ ሶስት አካላት ግን አንድ ምንነት ነው ያላቸው። ያንን አንዱን ምንነት የአንዱን አምላክነት ነው ሼር የሚያደርጉት። ይሄንን ነው መጽሐፍ ቅዱሱ የተናገረን እንጂ ሶስት አማልክት አሉ አላለም። አንድ አምላክ እንዳለ ያ አምላክ ግን በሶስት ማንነት እንደተገለጠ እንደሚኖር ይናገራል። አለቀ ፔሬድ። እኔ ለሙስሊሞቹ ብዬ ለኦንሊ ጂሰሶቹ ብዬ ማስተካከለው ነገር የለም። የተገለጠውን አምላክ እንዲሁ እንዳለ መናገር እንጂ ማስተካከል አልችልም ነው አልችልም። ስለዚህ በዚህ መልኩ መረዳት አለብን ብዬ አምናለሁኝ። በተለይ ግን ሙስሊም ቤት ቁጭ ብላችሁ ስትጠጡ በባዶ ሆዳችሁ ይሄን መርዝ ስትጠጡ ከርማችሁ እውነቴን ነው የምትሰሙት የምታዩት ነገር ይወርሳችኋል። ፔሬድ። የምትሰሙት የምታዩት ነገር ይወርሳችኋል። ይሄን ይመስላል። ቤቲና እንትን ኤርሚ የቃሌ ድቤት ኤርሚ በዚህ ጉዳይ ዛሬ ከፍታለሁ ብዬ ነበረ። ትናንትና ከፈተ አልቻለም። ያ ሰሞኑን ከፍታለን። አኪ ተነጋግረናል። እንግዲህ ባለፈው አውርተናል። ዛሬ ቃሌ ስላለ ዲቤት ስላለው 12 ሰዓት ላይ ሁላችሁም ቃሌ ቤት ተገኙ፣ ተጋብዛችኋል። ከሰዓት ነው አሁን ኢትዮጵያ ሶላ ስክሪፕቸር አፍተር 30 ሚኒትስ ማለት ነው። አሁን ከ33 11 ሊከፍት ነው አሁን ሊከፍት ነው። ኤርሚ ሊከፍት ነው። አዴቃ ምናምን አሉ ይከፍታል። በቃ አሁን ይከፍታል። እዛ ቃሌ ጋር እንገናኛለን። ወደዛ እንሄዳለን። አሁንም አንድ ነገር የምናገረው እዚህ ቤት ያላችሁ ልጆች ወደ 60 ምናምን ሰው ይታየኛል።